ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። በዛሬ ትምህርታችን ደግሞ ሰላምታዎችን አማርኛ በእንግሊዝኛ የማሳያችሁ ይሆናል ማለት ነው። ከዚህ በተጨማሪ በኦንላይን መማር የምትፈልጉ ማስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። በአጭር ጊዜ ብቁ አንባቢ እና ጸሐፊ እንድትሆኑ አድርገን ኦንላይን እናስተምራችኋለን። ቀጥታ ወደ ትምህርታችን ስንሄድ እንግዲህ ዛሬ እዚህ ጋር ምን ይላል? ሰላም ነው ይላል። ሰላም ነው ሰላም ነው ብለን ስንጽፍ እንግዲህ አንድ ሰው ቋንቋው በአማርኛ ሆኖ ግን ሌተሮችን እንደዚህ በእንግሊዝኛ ይጽፍላቸዋል። እንዴት እንደምጽፉ እናያለን። አሁን ከዚህ ጋር ሰ ማለት ማናት ብለናል። በባል ኤስኢ ሰ ናት። ከዛ ላ ማለት ደግሞ ኤልኤ ላ፣ ከዛ ም ኤም ሰላም፣ ከዛ ነ ስንል ደግሞ ኤንኢ፣ ው ስንል ደብሊው፣ አንድ ላይ ሰላም ነው። ሰላም ነው ሰላም ነው ብሎ እንደዚህ መጻፍ ይቻላል። ከዛ ይህ ምን ይላል? እንዴት አረፈድክ ይላል። እንዴት አረፈድክ። እ ማለት ኢ ናት። ን ማለት ኤን፣ ዴ ስትሉ ዲኢ ወይም ዲአይኢ ማድረግ ትችላላችሁ። እንዴ፣ ቲ ደግሞ ት። እንዴት። ከዛ አ ማለት ማናት ብያችኋለሁ። ኤ ናት። አ። ከዛ ረ ስትሉ አርኢ አረ። ከዛ ፈ ስትሉ ደግሞ ኤፍኢ ፈ። ይቺ ድ፣ ይቺ ክ። አረፈድ አረፈድ አረፈድክ ብለን እንደዚህ እንጽፋለን። እሺ ከዚህ ጋር ምን ይላል? እንዴት ነህ ይላል። ን ያው ኢ ማለት እ ናት። ንም ስትሉ ደግሞ ኤን፣ ዴ ስትሉ ዲኢ ዴ፣ ከዛ ት ስትሉ ደግሞ ቲ። እንዴት። ከዛ ሲኛው ምን ይላል? ኤንኢ ማለት ማለት ኤንኢ ማለት ነ ናት አይደለ? ኤች ማለት ስማናት ህ። አንድ ላይ ምን ይሆናል? እንዴት ነህ። እንዴት ነህ። እንዴት ነህ ብላችሁ እንደዚህ መጻፍ ትችላላችሁ ማለት ነው። እሺ ይችኛውስ ምን ትላለች? እንዴት አረፈድሽ። እንዴት አረፈድሽ ለሴት ሲሆን እንዴት አረፈድሽ። እሺ እንደዛ ብሎ ለመጻፍ በእንግሊዝኛ ደግሞ ኢ ማለት እ ናት። ን ማለት ደግሞ ኤን ናት። ዴ ስትሉ ዲኢ፣ ከዛ ት ስትሉ ቲ። እንዴት። ከዛ አረፈድክ ስንል አ፣ ከዛ ረ ስንል አርኢ አረ፣ ከዛ ፈ፣ ከዛቺ ድሽ። እንዴት አረፈድሽ። ድ ስትሉ የዲአይ፣ ሽ ስትሉ ኤስኤች። እንዴት አረፈድሽ። እንዴት አረፈድሽ። እሺ መልካም። ከዚህ ጋር ስምን ይላል? ናት እቺ። እንዴት ነሽ። እንዴት ነሽ ለማለት ደግሞ ያው ኢ ናት፣ ን ኤን ናት፣ ዴ ስትሉ ዲኢ፣ ት ስትሉ ደግሞ ቲ። እንዴት። ከዛ ነሽ ስትሉ ነ ማለት ኤንኢ፣ ሽ ማለት ደግሞ ኤስኤች ናት። ኤስኤች ኤስኤች ናት ማለት ነው። ከዚህ ጋር ስምን ይላል? ደህና አደርህ ይላል። ደህና አደርህ ለማለት ደህና አደርህ ብላችሁ ለመጻፍ ደ ማለት ዲና ኢ ነው። ህ ማለት ኤች ነው። ና ማለት ደግሞ ኤንኤ ነው። ኤንኤ ደህና ይሆናል። ደህና። ከዛ አደርህ። አ ማለት ኤና፣ ደ ማለት ዲኢ፣ ር ስትሉ ደግሞ አር፣ ህ ስትሉ ኤች። አደርህ ደህና አደርህ። ከዚህኛው ስና ደህና ነህ። ደህና ነህ ለማለት ደ ዲኢ ነው። ህ ስትሉ ኤች፣ ና ስትሉ ኤን ኤ፣ አንድ ላይ ደህና። ከዛ እነዚህ ነ፣ ከዛ ህ፣ አንድ ላይ ደህና ነህ። ደህና ደህና ነህ ብላችሁ እንደዚህ መጻፍ ትችላላችሁ። እሺ በመቀጠል ምን ይላል? ውሎ እንዴት ነበር። ውሎ እንዴት ነበር ብዬ ለመጻፍ ው ማለት እንግዲህ ደብሊው ዩ ናት። ው ሎ ስትሉ ደግሞ ኤል ኦ ውሎ። ያው ውሎ። ከዛ እ ስትሉ ኢ ነው የምትጠቀሙ። ን ስትሉ ኤን፣ ዴ ስትሉ ዲኢ፣ ት ስትሉ ደግሞ ቲ። እንዴት። ከዛ ኤንኢ ነው ነ፣ ከዛ ፒኢ ስትሉ በ፣ ይቺ አር አይደለች ር። ውሎ እንዴት ነበር። ውሎ እንዴት ነበር። እሺ ማናት? ደህና ነሽ። ደህና ነሽ። ደህና ነሽ ብሎ እንትን ለማለት ደ ማለት ዲኢ፣
ማለት ኤች ና ስትሉ ደግሞ ኤንኤ ደህና ከዛ ነሽ ደህና ነሽ ደህና ነሽ። እሺ እነዚህ እንዴት ነሽ ጓደኛዬ እንዴት ነሽ ጓደኛዬ ማለት ኢ ናት። ን ስንል ደግሞ ኤን ዴ ስንል ዲኢ ት ስንል ቲ አንድ ላይ እንዴት እንዴት ከዛ ነ ስትሉ ኤንኢ ነ ኤስኤች ማለት ሺ አንድ ላይ ነሽ ጓ ስትሉ ደግሞ ጂዩኤ ጓ ዲኢ ደ ጂኤንኤ ሲሆን ኛ ከዛ ዋይኢ ዬ እንዴት ነሽ ጓደኛዬ። እሺ ይቺ ማናት? ጠፍተሃል ጠፍተሃል ብሎ ለመጻፍ ማለት በባለፈው እንዳየነው ቲኢ ናት። ከዛ ፍ ኤፍ ተ ስትሉ ቲኢ ሀ ስትሉ ኤችኤ ል ስትሉ ኤል ጠፍተሃል ጠፍተሃል ጠፍተሃላችሁ እንደዚህ መጻፍ ትችላላችሁ። ከዛ እነዚህ ቤተሰብ ሰላም ነው ይላል። ቤተሰብ ሰላም እንግዲህ ቤ ስትሉ ፒኢ ነው። ፒኢ ቤ ከዛ ተ ስትሉ ደግሞ ቲና ኢ ተ ሰ ስትሉ ኤስኢ ብ ስትሉ ቢ አንድ ላይ ቤተሰብ ከዛ እነዚህ ሰ እቺ ላ እቺ ም ሰላም ሰላም እቺ ነ ከዛ እቺ ው ነው ቤተሰብ ሰላም ነው። ጠፍተሻል ጠፍተሻል ማለት ቲኢ ፍ ማለት ኤፍ ተ ማለት ቲኢ ሻ ማለት ኤስኤችኤ ል ማለት ኤል ጠፍተሻል ጠፍተሻል። ከዛ ይህ ምን ይላል? ደህና ሁን ይላል። ደህና ሁን ደህና ሁን ብላችሁ ለመጻፍ ደ ማለት ዲኢ ናት። ዲኢ ዲኢ ደ ከዛ ህ ስትሉ ኤች ደ ህ ከዛ ኤንኤ ስትሉ ደግሞ ና እዚህ ጋር ደህና ከዛ ሁ ስትሉ ኤች ዩ ሁ ነው። ን ስትሉ ደግሞ ኤን አንድ ላይ ምን ይላል? ደህና ሁን ደህና ሁን። ከዛ እቺ ምና ማናት? እደውላለሁ እደውላለሁ ለማለት እ ስትሉ ኢ ናት። ደ ስትሉ ዲኢ ናት። ው ስትሉ ደብሊው ዩ ላ ስትሉ ኤልኤ ለ ስትሉ ደግሞ ኤልኢ ሁ ስትሉ ኤች ዩ አንድ ላይ እደውላለሁ እደውላለሁ እንደዚህ ጽፋላችሁ። ከዛ ደህና ሆኚ ለማለት ደ ማለት ዲኢ ነው። ፌ ማለት ኤች ና ማለት ደግሞ ኤንኤ አንድ ላይ ደህና ከዛ እነዚህ ሁ ከዛ ይችኛል ኚ ሁኚ ደህና ሁኚ። እሺ እነዚህ መልካም ጊዜ መልካም ጊዜ መ ማለት ኤምኢ ነው። ል ማለት ል ኤል ካ ስትሉ ኬኤ ን ስትሉ ኤም አንድ ላይ መልካም ጊ ስትሉ ጂአይ ዘይ ስትሉ ዜድኢ ጊዜ መልካም ጊዜ መልካም ጊዜ መልካም ጊዜ ብላችሁ እንደዚህ መጻፍ ትችላላችሁ። ሰው አማርኛ በእንግሊዝኛ በዚህ አይነት መንገድ ከተለማመዳችሁ በጣም በቀላሉ ማንበብ መጻፍ ትችላላችሁ ማለት ነው። እንዲሁም ደግሞ በኦንላይን ብናስተምራችሁ በጣም አጭር ጊዜ ብቁ መሆን ትችላላችሁ። በኦንላይን ለመማር ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እናንተ በምትጠቀሙ በየትኛውም ሶሻል ሚዲያ አማራጭ አናግሩን። በአጭር ጊዜ ብቁ እንድትሆኑ እናደርጋችኋለን። መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።